ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ በጎጃም ሰብሳቢ ሆነው አርበኛ ዘመነ ካሴ ወላሂ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነፃ ለማውጣትና ህልውናቸውን ለማስጠበቅ እየታገልን እንገኛለን የሚል መልእክት አስተላልፏል። አርበኛ ዘመነ ካሴ ለእስልምና እምነት ተከታዮች በሙሉም ለ1446ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፏል። የአማራ ፋኖ በወሎ ዋና ሰብሳቢ ዋርካው ምሬ ወዳጆ በበኩሉ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ የሚል መልእክት አስተላልፏል። አርበኛ ምሬ ወዳጆ በመልእክቱም ትናንት በወለጋ ወላሂ ሁለተኛ አማራ አልሆንም እያለች ከተገደለችው የ7 ዓመት ህፃን ጀምሮ ዛሬም በተኛንበት አልጋ ላይ ከህፃን እስከ አዋቂ ከመንግስት ሰራተኛ እስከ ገበሬ ከእስልምና እስከ ኦርቶዶክስ በአማራነታችን እየተጨፈጨፍን እንገኛለን የሚል መልእክትም አስተላልፏል። በተያያዘ መረጃ ደግሞ ለህዝበ ሙስሊሙ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ ሁላችንም የየራሳችንን ወገን ጥቅምና መብት በማስከበር ብቻ ሀገር ልንገነባ አንችልም የሚል መልእክትም ጨምረው አስተላልፈዋል። ይህ በእንዲህ እንዳለም የኢድ አልፈጥር በዓል በዛሬው ዕለት በድምቀት ተከብሮ ተጠናቋል። እነዚህ መረጃዎች በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ ሸቀጦች የጫኑ 140 ከባድ መኪኖች በአፋር ክልል በሚገኘው የሰመራ ደረቅ ወደብ ከሁለት ወራት በላይ እንደቆሙ መገለጹ፣ በማይናማር የመሬት መንቀጥቀጥ ከ1600 በላይ ሰዎች ህይወታቸው ሲያልፍ የነፍስ አድን ጥረቶች በበኩላቸው እንደቀጠሉ መገለጹ፣ በቱርክ ተቃዋሚዎች በኢስታንቡል ጎዳና ትልቅ የተቃውሞ ሰልፍ ማካሄዳቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴ መልእክቱን አስተላልፏል። አርበኛ ዘመነ ካሴ በመልእክቱም ረመዳን የጾምና የጸሎት ወር ሲሆን የጀሃነም በሮች የሚዘጉበት የጀነት በሮች የሚከፈቱበትና ቅዱስ ቁርአንም የወረደበት ጊዜ ነው። ከዚህ ታላቅ ጾምና ጸሎት በኋላ የሚከበረው ኢድ አልፈጥርም የእዝነት የአንድነትና የፍቅር በዓል ሆኖ ይከበራል። የህልውናችን ሁሉም ገጾች በአገዛዙ የጭካኔና የአረመኔነት ጦሮች በመወጋታቸው ምክንያት የምናደርገው የህልውና ትግል ወደ ወሳኝ ምዕራፍ ተሸጋግሯል። ትግላችን ወደ ነጻነት፣ እኩልነትና ፍትህ የምንገባበት ብቸኛው መንገዳችን ነው በማለትም አርበኛ ዘመነ ካሴ መልእክቱን አስተላልፏል። አርበኛው አስከትሎም በአገዛዙ የተጫነብንንና በማያቋርጥ ጭማሪ ውስጥ የሚገኘውን የህዝባችን ሁለንተናዊ ጉስቁልና ሙሉ በሙሉ አስወግደን በዓሉን ለአስተምሮ ግዝፈትና ጥልቀት በሚመጥን ነጻነት፣ ሰላምና ደስታ የሚከበርበትን ጊዜ እውን ለማድረግ ከቅዱሱ የረመዳን ወርና የኢድ አልፈጥር በዓል አንድነት ፍቅርንና እዝነትን እንማራለን ብሏል። አርበኛ ዘመነ ካሴ መልእክቱን ሲያጠቃልልም በመሆኑም የድርጅታችን አመራሮችና አባላት እንዲሁም ደጋፊዎቻችንና መላውን የእምነቱን ተከታዮች ሁሉ እንኳን አደረሳችሁ እያልን ትግላችን ወላሂ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነፃ ለማውጣትና ህልውናቸውን ለማስጠበቅ መሆኑን በድጋሚ እናረጋግጣለን ሲል የአማራ ፋኖ በጎጃም ዋና ሰብሳቢ የሆነው አርበኛ ዘመነ ካሴ መልእክቱን አስተላልፏል። በተያያዘ መረጃም የአማራ ፋኖ በወሎ ዋና ሰብሳቢ የሆነው ዋርካው ምሬ ወዳጆ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ የሚል መልእክት አስተላልፏል። አርበኛው በመልእክቱም ከፀሐይ መውጫ ጀምሮ እስከምትጠልቅ ድረስ መጾም ለአቅመ አዳም ወይም ሔዋን ለደረሱ ሙስሊሞች ፋርድ ወይም ግዴታ ነው። ሙስሊሞች ብዙ ጊዜ በጸሎት በሰላትና በሰደቃ እንዲሁም ስነ ምግባራቸውን ለማሻሻል በመጣር ያሳልፋሉ። ይህም ረመዳን ሲደርስ የገነት በሮች ይከፈታሉ፣ የሲኦል ወይም የገሃነም በሮች ይዘጋሉና ሰይጣናት ይታሰራሉ ሲልም አርበኛ ምሬ ወዳጆ መልእክቱን አስተላልፏል። አስከትሎም እኛም የአማራ ፋኖ በዱር በገደል በርካታ ውጣ ውረዶችን እያለፈ ለመላው አማራ ህዝብ የተከፈተውን የሲኦል በር ለመዝጋት መላው ሰራዊታችን አጥንቱን እየከሰከሰ ነባር እምነቶችን፣ ባህሉን፣ ማንነቱን ለማስከበር እየተዋደቀ ይገኛል። አሁን ላይ አማራዎችንና አማራነት የገጠመው ጠላት ዘር በመለየት ሙስሊም ማይል ክርስቲያን ሁሉንም በከባድ መሳሪያ በሰው አልባ አውሮፕላን እየጨፈጨፈ ይገኛል። ትናንት በወለጋ ወላሂ ሁለተኛ አማራ አልሆንም እያለች ከተገደለችው የ7 ዓመት ህፃን ጀምሮ ዛሬም በተኛንበት አልጋ
ላይ ከህፃን እስከ አዋቂ ከመንግስት ሰራተኛ እስከ ገበሬ ከእስልምና እስከ ኦርቶዶክስ በአማራነታችን እየጨፈጨፈን ይገኛል። ስለሆነ መላው የሙስሊም እምነት ተከታዮች በብዙ ፈተና ውስጥ ብትሆኑም አንድ የማይተካ ህይወቱን የሚሰጥ የአማራ ልጅ ፋኖ ተወልዶልሃልና እንኳን ደስ አለ ማለት ፈልጋሉ በማለትም አርበኛ መሪ ወዳጆ መልእክቱን አስተላልፏል። አርበኛው በማስቀጠልም ትናንት ከነ መሐመድ ቢሆነኝና ጓዶቹ ጋር ሆኜ የጀመርኩትን ትግልና አደራ በድል እንደምንቋጨው በሙሉ ልቤ መግለጽ እፈልጋለሁ። በዱር በገደል እየተዋደቃችሁ ላላችሁ ለመላው የአማራ ፋኖ ለእስልምና እምነት ተከታዮች ለመላው የአማራ ሙስሊሞችና ለመላው ሙስሊሞች ኢድ ሙባረክ እንኳን በጽናት አደረሳችሁ እያልኩ በዓሉን ስናከብር ነብዩ እንዳሉት ከሰደቃ በላጩ የረመዳን ሰደቃ ነው። ጀነት ውስጥ ውጪው ከውስጥ ውስጡ ከውጪ የሚታዩ ክፍሎች አሉ ሲሉ አንቱ የአላህ መልእክተኛ ለማን ነው የምትሰጠው ተባሉ። ነብዩም ንግግሩን ላሳመረ ምግብ ላበላና ጾምን ላዘወተረ ሰዎች ተኝተው በሌሊት ለሰገደ ነች እንዳሉት አስተምሮን በጠበቀ በዓሉን እንድታከብሩ ማስታወስ እፈልጋለሁ በማለት የአማራ ፋኖ በወሎ ዋና ሰብሳቢ የሆነው ዋርካው መሪ ወዳጆ መልእክቱን አስተላልፏል። በተያያዘ መረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ለእስልምና ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አድረሳችሁ በማለት መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸውም ኢድ አልፈጥር የረመዳን ጾምን የማጠናቀቂያ በዓል እንደሆነና ኢድ አልፈጥር የምስጋና የበጎ አድራጎትና የወንድማማችነትና እህትማማችነት በዓል ነው ብለዋል። ኢድ አልፈጥር ከአንድ ወር የጾም ጊዜ በኋላ የሚመጣ በዓል ነው። ጾም የሰውን ድካም አቅም ማነስና ልክ የሚያሳይ ነው። ፈጣሪ ካልደገፈው በቀር የሰው ልጅ አቅም ውስን መሆኑን ያሳያል። ትዕቢት፣ ጥጋብና ክፋት በዚህ ደካማ ሰው ላይ መብቀላቸውን ለተመለከተ ለሰው ጠላቱ የገዛ ጸባዩ መሆኑን ይማራል። ሰው በዘመናት ውስጥ ሌሎችን ለመግዛት የታገለውን ያክል ራሱን ለመግዛት አልታገለም። ዛሬም በሀገራችን የምናየው ፈተና በዋናነት ራስን ካለመግዛት የሚመጣ ፈተና ነው። ራሱን የማይገዛ ሰው አቅሙን አያውቀውም፣ ወደ ውስጡም አያይም። ጠላቱን ከገዛ ጸባዩ ውስጥ ከመፈለግ ይልቅ ጠላቱን ከጎረቤቱ ይፈልገዋል። በዚህ የተነሳም ከገዛ ወገኑ ጋር ሲቃረን ይኖራል። እንደ ረመዳን አይነት ወቅቶች ውስጥን ለመመልከት የሚጠቅሙ ናቸው። ውስጣቸውን የተመለከቱ ሰዎች ምስጋና ገንዘባቸው ነው። ሰው የራሱን ልክ ካላወቀ ሌላውን አያደንቅም፣ ሌላውን አያመሰግንም። የሌለውን ካልተረዳ ያለውን አያውቅም፣ አያደንቅም። የራሱ ጠላት የገዛ ጸባዩ መሆኑ ካልገባው ሌላውን ወገኑን አያፈቅርም። ለዚህ ነው የጾሙ መጨረሻ ኢድ አልፈጥር የምስጋና በዓል የሆነው። ጾሙ ከቤተሰብ ጀምሮ እስከ ማህበረሰብ ድረስ ራስን ገዝቶ ለመሰባሰብ ይጠቅማል። መሰባሰቡም ከስሜት የወጣ ስክነትና ራስን መግዛት ያለበት ነው። ሀገራዊ ምክክራችን ይህን እሴት ቢላበስ እንጠቅማለን። መነጋገሩ ብቻ አይጠቅምም። ከስሜት ወርዶ በስክነት ተሞርዶ ነገን ተመልክቶ መመካከር። ያ ከሆነ እንደ ኢድ ሁሉ የምክክራችን ፍጻሜው ምስጋና ይሆናል። የኢድ ሌላው እሴት በጎ አድራጎት ነው። አቅም ለሌላቸው፣ ሁኔታው ላልተሟላላቸው ወገኖች መልካምን ነገር ማድረግ፣ ዝምድናን፣ ዘርን ወይም እምነትን ሳይመለከቱ ሰውን በሰውነቱ ብቻ መርዳት የጾም ምንዳ ሙሉ የሚሆነው በጎ አድራጎት ከተጨመረበት ነው። በጎ አድራጎት ማለት ከራስ አጉድሎ ሌላውን መሙላት ነው። እንደ ሀገር ለመቀጠልና እንደ ህዝብ ለመተሳሰር በጎ አድራጎት እጅግ አስፈላጊ እሴት ነው። ራስን በሌላው ጫማ ላይ አስገብቶ ማየት፣ የሌላውን ጉድለት ለመሙላት ሲባል የራስን ማጣት ለምን ወገን ያዝናል፣ ለምን ወገን ይከፋል ብሎ መንገብገብ። ሁላችንም የየራሳችን ወገን ጥቅምና መብት በማስከበር ብቻ ሀገር ልንገነባ አንችልም። ትስስራችን ወገን ዘለል ሆኖ የሌላውን ወገን ጉዳትና ፈተና መጋራት ይገባናል እንጂ የኔ ቤት ሲሟላ አይደለም የእርሱ ቤት የሚሟላው፣ የእርሱ ቤት ሲሟላ ነው የኔ ቤት የሚሟላው። የፖለቲካ ምህዳራችን በዚህ ነባር እሴታችን ላይ ካልተመሰረተ ፍትሃዊነትንና እኩልነትን ለማስፈን እንቸገራለን። እነዚህን ሁለቱን እሴቶች የሚያስተሳስረው የኢድ እሴት ወንድማማችነት ወይም እህትማማችነት ነው። ወንድማማችነትና እህትማማችነት ማለት በጋራ እሴቶች በመተባበርና በጋራ ግብ ላይ የተመሰረተ ወዳጅነት ነው። ይህ ወዳጅነት በስነ ምግባር የተገራ ፍቅርንና አንዱ ለሌላው መቆምን መሰረት ያደርጋል። የጋራ ኃላፊነትን ይወስዳል። በሀገራችን የፖለቲካ ህይወት እጅግ አስፈላጊው ነገር ግን እጅግ የተረሳው እሴት ነው። መብትንም ሆነ ግዴታን በወንድማማችነት ወይም በእህትማማችነት መነጽር መመልከት ነገሩን ለሰውነት ቅርብ ያደርገዋል። ለኔ ከሚለው አውጥቶ ለኛ፣ ለኛ ከሚለውም ጭምር አውጥቶ ለነርሱና ለኛ፣ ለነርሱና ለኛ ከሚለውም አውጥቶ ለኛ ይቅርብን፣ ለነርሱ ይደረግ ወደሚለው የላቀ ስብዕና ያደርሰዋል። በእምነቶች፣ በፖለቲካ ፓርቲዎች፣ በማህበረሰቦችና በልሂቃን መካከል የተሻለውን አብሮነት የሚፈጥረው ወንድማማችነት ወይም እህትማማችነት ነው። የተሻለ መረዳዳት፣ የተሻለ መተዋወቅና የተሻለ መግባባት ይፈጥራል። ለሌላው ሲል መተውን፣ ለሌላው ሲል መቀበልንና ለሌላው ሲል ለበደሎች እውቅና መስጠትን የሚያስገኘው ሴት ወንድማማችነት ወይም እህትማማችነት ነው። የኢድ በዓል አንዱ ሴት የሆነውን በዚህ የተነሳ ነው። የኢድን በዓል እነዚህን የበዓሉ ሴቶች እያሰብን እያዳበርንና ለሀገር ግንባታ እየተጠቀምን እንድናከብረው ጥሪ አቅርባለሁ በማለትም ዶክተር አብይ አህመድ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። ጠቅላይ ሚኒስትሩ በመጨረሻም ቤተሰቦች፣ ጎረቤታሞች፣ ማህበረሰቦችና የእምነት አባቶች ሲሰባሰቡ እነዚህ ሶስት የኢድ እሴቶች ጎልተው እንዲወጡና ማህበረሰባችን እንዲገነባባቸው እንዲያደርጉ አደራ ላሉ በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን በማህበራዊ ትስስር ገጻቸው
አጋርተዋል። በተያያዘ መረጃ ደግሞ 1446ኛው የኢድ አልፈጥር በዓል በመላው ኢትዮጵያ በድምቀት ተከብሮ መጠናቀቁን የኢትዮጵያ ፌዴራል ፖሊስ አስታውቋል። ፌዴራል ፖሊስ በዓሉ በሰላም ተከብሮ እንዲጠናቀቅ ከፍተኛ አስተዋጽኦ ላበረከቱት ለመላው የኢትዮጵያ ሕዝብ ለእስልምና እምነት ተከታዮችና ለሃይማኖት አባቶች ምስጋና አቅርቧል። በተጨማሪም ለበዓሉ አዘጋጅ ኮሚቴዎችና ለወጣቶች እንዲሁም ከበዓሉ ዋዜማ ጀምሮ የተሰጣቸውን ግዳጅ በሚገባ የተወጡ የጸጥታ ኃይሎችንም አመስግነዋል። ወደ ቀጣዩ መረጃችን ስናልፍ መፍትሄ ያጣው ለወራት የቆሙት ከባድ መኪናዎች ጉዳይ አሳሳቢነቱ ቀጥሏል። ሸቀጦችን የጫኑ 140 ከባድ መኪኖች በአፋር ክልል በሚገኘው የሰመራ ደረቅ ወደብ ከ2 ወራት በላይ ቆመዋል። አሽከርካሪዎቹ እንደገለጹት ከጅቡቲ ወደብ የጫኗቸው ምግብና ሌሎች ሸቀጦች በጉምሩክ የስራ ሂደት መጓተት ምክንያት ለወራት ተዘግተዋል። አሽከርካሪዎቹ ለመቆም ምክንያት የሆነው የመንግስት ትዕዛዝ እንደሆነ የተነገራቸው ሲሆን ለቀረቡት ጥያቄዎችም ተገቢውን ምላሽ እንዳላገኙ ገልጸዋል። ይህን ተከትሎ የአስመጪዎችም ምላሽ አለመስጠት ችግሩን እንዲወሳሰብ አድርጎታል ተብሏል። ወደ ቀጣዩ መረጃችን ስናልፍ በቱርክ ተቃዋሚዎች በኢስታንቡል ጎዳና ትልቅ የተቃውሞ ሰልፍ አካሂደዋል። በመቶ ሺዎች የሚቆጠሩ የዲሞክራሲ ደጋፊ ሰልፈኞች ወደ ቱርክ ኢስታንቡል ጎዳና በመመለስ ለታሰሩት የከተማዋ ከንቲባ ያላቸውን ድጋፍ አሳይተዋል። የፕሬዝዳንት ረሲፕ ታይብ ኤርዶጋን ዋነኛ ተቀናቃኝ ሆነው የሚታዩት ኤክሬም ኢማሞግሉ ባለፈው ሳምንት በሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው ከፍተኛ ተቃውሞ አስነስቷል። ኢማሞግሉ ክሱን አስተባብረው የታሰሩት ከፖለቲካ ጋር በተያያዘ መሆኑንም ተናግረዋል። ቅዳሜ ለተቃውሞ የወጣው ህዝብ በጣም ብዙ ነበር። ተቃውሞ ከተካሄደበት አቅራቢያ የሚገኙ ፓርኮችንም ተጠቅመዋል። የኢማሞግሉ ሪፐብሊካን ፓርቲ ሊቀመንበሩ ለብቻቸው ከታሰሩበት የጻፉትን ደብዳቤ ለሰላማዊ ሰልፈኞቹ አንብበዋል። ኢማሞግሉ በደብዳቤው ላይ እኔ ምንም አልፈራም፣ እናንተ ከጎኔ ናችሁ፣ ህዝቡ አንድ ስለሆነ እኔ ምንም ስጋት የለብኝም፣ ህዝቡ በጨቋኝ ላይ አንድ ሆኗል ብለዋል። ኤርዶዋንም የተቃውሞ ሰልፈኞቹን የጎዳና ላይ ሽብርተኝነት ነው ከማለት ባለፈ ሰልፈኞች በፖሊስ ላይ ጥቃት ፈጽመዋል፣ በህዝብ ንብረት ላይም ጉዳት አድርሰዋል ሲሉ ከሰዋል። ኢማሞግሉ ጉዳያቸው ፍርድ ቤት ሲታይ ነጻና ፍትሃዊ የፍርድ ሂደት አይገጥማቸውም የሚል ስጋትም አለ። የኢማሞግሉ በቁጥጥር ስር የዋለው በፖለቲካዊ ምክንያት መሆኑን ውድቅ ያደረገው መንግስት የቱርክ ፍርድ ቤቶች ሙሉ በሙሉ ነጻ መሆናቸውንም አስታውቋል። ወደ ቀጣዩ መረጃችን ስናልፍ እስራኤልና ሐማስ አዲስ የተኩስ አቁም ድርድር ለማድረግ ተስማምተዋል። ሐማስ በጋዛ የተኩስ አቁም እንዲደረግ ከ2 ቀናት በፊት በግብጽና በኳታር የቀረበለትን ምክረ ሀሳብ መቀበሉን የቡድኑ ከፍተኛ መሪ አስታውቋል። የፍልስጤሙ ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሀሳብ መሰረት በጋዛ የተኩስ አቁም እንዲቀጥል 5 እስራኤላውያን ታጋቾችን ለመልቀቅና ለ50 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበውን ሀሳብ እንደሚደግፍም ገልጿል። ከጋዛ ውጭ የሚገኙት ከፍተኛ የሐማስ መሪ ካሊል አልሃያ ቡድኑ በግብጽና በኳታር አደራዳሪዎች የቀረበውን ረቂቅ ምክር ሀሳብ ማጽደቁን ተናግረዋል። በእስራኤልና በሐማስ መካከል ይህ ጦርነት የተቀሰቀሰው እንደ ኢሮፓያን አቆጣጠር ኦክቶበር 7 2023 ዓ.ም ሐማስ ደቡብ እስራኤልን ካጠቃ በኋላ ሲሆን በዚህ ጥቃት 1200 ያክል ሰዎች ሲገደሉ 251ን አግቶ ወደ ጋዛ ወስዷል። እስራኤል በበኩሏ በወሰደችው ወታደራዊ እርምጃ ከ50 ሺህ በላይ ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ በማይናማር የመሬት መንቀጥቀጥ ከ1600 በላይ ሰዎች ህይወታቸው ሲያልፍ የነፍስ አድን ጥረቶች ቀጥለዋል። በማይናማር የተከሰተውን ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸውን ገልጸዋል። የመሬት መንቀጥቀጡ 1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የሀገሪቱ ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነት ቀይሯል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። እንደ ኢሮፓያን አቆጣጠር በ2021 ዓ.ም ስልጣኑን የተቆጣጠረው የማይናማር ወታደራዊ መንግስት ከአማጺ ቡድኖች ጋር ለ4 ዓመታት በዘለቀ የእርስ በርስ ጦርነትና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኛው የአገሪቱን ክፍል መቆጣጠር አልቻለም። ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ አገሪቱ የገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ነው። ከማንዳላይ 25 ኪሎ ሜትር በሚርቀው የሳጋንግ ክልሎችን የሚያገናኙ 2 አሮጌ ድልድዮች ሙሉ በሙሉ ሲፈርሱ አዲሱ ድልድይ በመሰንጠቁ የነፍስ አድን ቡድኖችን ተደራሽነት አስተጓጉሏል። በአሁኑ ሰዓት ለነፍስ አድን ስራ እንኳን በቂ ሰዎች የሉም። ሬሳ ማንሳት አልቻልንም። በጣም ብዙ ሰዎች በፍርስራሾች ስር ይገኛሉ። ሁለቱንም ድልድዮች መሻገር ስለማንችል ሁላችንም በፍርስራሹ ተይዘናል። ባካችሁ የአደጋ ጊዜ ሰራተኞች ይምጡና ይታደጉን ሲሉ የአካባቢ ነዋሪዎች ተናግረዋል።